በአዳም ልኮ ይፈጸምበት የነበረው ቦታ ይኸው በእግዚአብሔር ፈቃድ የአባቶችና የእናቶች አንድነት ገዳም ለመባል በቃ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር በዓለም በር ቀበሌ ዙሪያ የምትገኘው ታላቋና ተአምረኛዋ ቤተ ብርሃን ቅድስት አርሴማ የአባቶችና የእናቶች አንድነት ገዳም። ይህም ቦታ በደቡብ ጎንደር በዓለም በር ቀበሌ ዙሪያ የሚገኝ ነው። እነኚህ አባት በዚህ ቦታ ሱባኤ ይዘው ከቆዩ በኋላ የቅዱስ ጊዮርጊስ ጸበል ፈለቀላቸው። በዚህ ቦታ በተራራው ላይ የእመቤታችንንና የቅዱስ ሩፋኤልን ከታች ደግሞ የሰማዕቷ ቅድስት አርሴማን መቃኞ አሰርተው ስራ ጀምረዋል። ሩፋኤልን እንሰራለን እመቤታችን ጋር አንድ ላይ አዚያ ላይ አልፈ ቤተክርስቲያን እንሰራለን የተባለው አዚያ ላይ እንዴው ሁለቱን አንድ ላይ ማለት ነው። ያታክለው ዝም ብለን እንትን ለምናደርገው ይሄ በቃ የእንግዳ ማረፊያና ወይም ምግብ ቤት ምናምን እንትን ለምናደርገው ወደኛ ከማጣ ምናምን ቤተክርስቲያኑ ያለችበት ማለት ነው። ተከክል ይህንን ቦታ ለመገደም በቦታው የሚገኙ መነኮሳት እየደከሙ ይገኛሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳለነ ገብረ መድኃኒተ ለበዚያው ለዛፍጻነ እስከዛቲ ሰዓት ለወለ ባሕሪ አምላካችን እግዚአብሔር ከዚች ሰዓት ከዚች ዕለት ስላደረሰን ስሙ የከበረ የተመሰገነ ይሁን። እናታችን ንጽሕተ ንጹሐን ድንግል ማርያም ስሙ የከበረ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታትም እንዲሁም በየስማቸው እግዚአብሔር እንደሰጣቸው ክብርና ሞገስ የከበሩ የተመሰገኑ ይሁኑ። ያው እንግዲህ በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ያው እንግዲህ የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር በዓለም በር ቀበሌ ዙሪያ የምትገኘው ታላቋና ታምረኛዋ ገዳም ቤተ ብርሃን ቅድስት አርሴማ የአባቶችና የእናቶች አንድነት ገዳም ላይ ነው። ያው እንግዲህ የምታዩት እንግዲህ ያው ደብረ ዘሰምሮ እግዚአብሔር ያድር ውስጤቱ እግዚአብሔር ያድርበት ዘንድ የወደደው ተራራ ይህ ነው። እንግዲህ በዳዊት መዝሙር እንደምናገኘው እግዚአብሔር ያድርበት ዘንድ የወደደውን ተራራ እንዲህ አድርጎ መርጦተኝ አዘጋጅቶት ቅድመ ዓለም በህሊና አምላክ ታስቦና ተዘጋጅቶ ታቅዶ የቆየ ቦታ ነበረ። አሁን እግዚአብሔር ጊዜ ገቢር ለእግዚአብሔር ነው። የእግዚአብሔር የሥራ መስሪያው ጊዜ ደረሰና ያው ይችን ቦታ እንዲህ አድርጎ ገልጦ አላሂም ወይም ደግሞ የተለያዩ እምነቶች አይዛብ እንዲሁም ሰራዊተ ሳጥናኤል ነገደ ሳጥናኤል በሙሉ በዚህ ቦታ ላይ ሰፍረውበት ይኖሩ ነበር። እንዲሁም ጣዖት አንግሰውበት ጣዖት ሰርተውበት ለጣዖት እየተመለከ ለጣዖት እየተሰገደ የሚኖርበት ታላቅ ጣዖት የሚኖርበት ቦታ ነው የነበረ። ያው እንግዲህ እግዚአብሔር ሁሉ ዘፈቀደ ገብረ እግዚአብሔር የፈቀደውንና የወደደውን አደረገ። እንዲህ አድርጎ እንግዲህ ያው ማደሪያው የሆን ዘንድ ያንን መንፈስ ርኩስ አስወግዶ አፍርሶ እንዲህ አድርጎ እንግዲህ ያው ይሄንን ህንጻ ቤተ ክርስቲያን ማደሪያው የሆን ዘንድ ጀምሮልናል ማለት ነው። ያው እንግዲህ በመላው ዓለም የምትገኙ ህዝበ ክርስቲያኖች እኔ የምላችሁ እንኳን ደስ አላችሁ። ታላቅ የምስራች ማብሰር እንፈልጋለሁ ማለት ነው። ያው በዚህ ቦታ ላይ የእግዚአብሔር ድንቅ ስራ ተገልጾበታል። በዚህ ቦታ ላይ የእግዚአብሔር ገቢረ ተአምር ተገልጾበታል። እግዚአብሔር በዚህ ቦታ ላይ ያው መረጋገጫው የእግሩ ማረፊያ አድርጎታል ማለት ነው። ሁላችሁ ህዝበ ክርስቲያኖች የምታውቋት ታውቋታላችሁ፣ የማታውቋትም ይችን ገዳም አውቃችሁ የምትችሉት መጠን ሁሉ ይህን ገዳም እንድትረዱ በሕያው እግዚአብሔር ስም ጥሬን አስተላልፋለሁ። ያው ሐሳብም አካፍላችኋለሁ ማለት ነው። ያው አሁን እንግዲህ ቤተ ክርስቲያኗ ያለችበት እንግዲህ ያው መሰረት እያወጣን ነው። ያው ግሬድም ጨርሰን ይሄው ኮለኑም ሁሉ ኮለን ወጥቷል። ያው እንግዲህ አመት ባልሞላ በ6 ወር ነው እንግዲህ ከዚህ ተራራ ላይ ያው አሸዋ ማምጣቱም ጠጠር ማምጣቱ ሁሉ ማምጣቱ ከባድ ነው። ግን የእግዚአብሔር እርዳታ ሆኖልን ይሄ ሁሉ ተደርጎልን ከዚህ ደርሰናል። አሁንም በምትችሉት መጠን ሁሉ በመላው ዓለም የምትገኙ ህዝበ ክርስቲያኖች ያው እችን ገዳም እንድትረዱ በሕያው እግዚአብሔር ስም ጥሬን አስተላልፋለሁ። ያው እንደው የዚህ ቦታ በረከት አይለፋችሁ። የበረከት ቦታ ናት። እግዚአብሔር የመረጣት እግዚአብሔር የባረካት ቦታ ናት። ያው እንግዲህ ወይ ይልፈነጽ እየደማና ነው ወራት አይለፋችሁ ተብሎ እንግዲህ እንደተነገረው አሁንም የዚህ ቦታ በረከት እንዳያልፋችሁ ሁላችሁም በምትችሉት መጠን እንድትረዱ ያው
በሕያው እግዚአብሔር ስም አሁንም ጥሬን አስተላልፋለሁ ማለት ነው። ያው እንግዲህ ታቦተ ጽዮን እንዳጎንን ቀጥቅጣ እንደጣለችው በዚህ ቦታ ላይም አሁንም እንግዲህ በቅዱሳን አምላክ በድንግል ማርያም አማላጅነት በአምላካችን ቸርነት በመላእክት ተራዳይነት ያጣወት ተደምስሶ ያጣወት ተከስክሶ ሁሉ መንፈስ ርኩስ አጋንንት በሙሉ ወጥተው ያው ብዙ ታምር እየተደረገበት ያው እንግዲህ ኃጣንን ለጽድቅ ድውያንንም ለፈውስ የሚጠራ የበረከት ምድር የበረከት ቦታ ሆኗል። ሁላችሁም የምትችሉትን አስተዋጽኦ አድርጉ። ያው መጥታችሁም ቦታውን እንግዲህ በረከት ለማግኘት የምትፈልጉም መጥታችሁ ያው መባረክ ትችላላችሁ ማለት ነው። ያው መንገዱ ቅርብ ነው። 30 ደቂቃ የክፈጅም የእግር መንገዱ ያው ሲኖና ምናምን እንኳን ይገባል። መኪናው እዚሁ ድረስ ይገባልና ላይ ያው የእግር መንገድ 30 ደቂቃ አለው። ሁላችሁም መጥታችሁ የዚህን ቦታ በረከት እንድትሳተፉ በሕያው እግዚአብሔር ስም ጥሬን አስተላልፋለሁ። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በሀገር ውስጥና ከሀገር ውጭ የምትኖሩ ሁላችሁ ይህንን ተአምራዊ ቦታ እንድታስተዋውቁና የተቻላችሁ ደግሞ በቦታው ተገኝታችሁ በረከትን እንድትሳተፉ ሲሉ ጥሪያቸውን ያስተላልፋሉ።